መቀጥቀጫ መዶሻ ነው። የህሙማን መፈወሻ ነው። የህሙማን መፈወሻ ነው። የቅዱሳን ጻድቃን በደስታ መምነሽነሻ ነው። ይሄ ስም የአዲስ ኪዳኗ የቤተ ክርስቲያን የኃይል ምንጭ ነው። የአዲስ ኪዳኗ የኃይል ምንጭ ነው። ይሄ ሁሉ መብራት የምታዩት የከተማዋ ያውም እሱ ኃይሉ እንጃ ምን እንደሚሆን አላውቅም። ቴክኒኩ ይሁን 10 ጊዜ ይጠፋል ይበራል፣ ይጠፋል ይበራል። የቤተ ክርስቲያን የኃይል ምንጭ ኢየሱስ የሚለው ስም ግን ምንጊዜም ቢሆን ኃይል አንሶት የማያውቅ ኃይለኛ፣ ዘላለማዊ፣ ሁሉን ቻይ፣ የሚሳነው ነገር የሌለ ነው። አጋንንት ይህን ስም ሲሰሙ ይብረከረካሉ፣ ይጨነቃሉ፣ ጨለማ ይወጣቸዋል። እንደ ሰይፍ የሚቆራርጣቸው፣ እንደ እሳት የሚያቃጥላቸው፣ እንደ መዶሻ የሚቀጠቅጣቸው ከሰማይ የተሰጠ አምላክም ሰውም በመሆኑ ለእኛ ሕይወት የሆነ አዳኝ መድኃኒት ማለት ነው ኢየሱስ ማለት። ስለዚህ በቤተልሔም መጀመሪያ በተወለደ ጊዜ መልአኩ አስቀድሞ እንደተናገረ ማን ተባለ? እስኪ ንገሩኝ እንደገና በአንድ ቃል ማን ተባለ? የሰይጣን ጆሮ ይደፈንና ማን ተባለ? ልቡናችሁ እንደ ልድያ ይክፈተውና ማን ተባለ? በአንድ ቃል ኢየሱስ። ኢየሱስ ማለት የተዋሃዶ ስም ነው። ተመልከቱ፣ የተዋሃዶ ስም ነው። አምላክም ሰውም አምላክ ሰው ሆኖ በተዋሃዶ ስለተወለደ የተዋሃዶ ስሙ ነው ኢየሱስ ማለት። ከዚያ አማኑኤል ማለት ክርስቶስ፣ ከዚያ አማኑኤል ክርስቶስም የተዋሃዶ ስሙ ነው። አማኑኤልም የተዋሃዶ ስሙ ነው። ግን በመጀመሪያ አስቀድሞ መልአኩ እንዳለ እገሌ በሉት ያለው ግን ኢየሱስ ነው። አሜን። ክርስቶስ ተከታይ ነው፣ አማኑኤልም ተከታይ። ግን ሶስቱም የተዋሃዶ ስሞቹ ናቸው። ኢየሱስ ይቅደም እንጂ ሶስቱም የተዋሃዶ ስሞቹ ናቸው። አሁን እኔ ስም ስጠራ እናንተ የተዋሃዶ ስሙ ነው ትልኛላችሁ። እኔ ስም ስጠራ እናንተ የተዋሃዶ ስሙ ነው ትልኛላችሁ። በኋላ እናንተ ደግሞ ስትጠይቁኝ እነግራቸዋለሁ። እኔም በጣም ጥሩ ልጀምር ነው። ኢየሱስ በአንድ ቃል ኢየሱስ፣ ኢየሱስ ክርስቶስ፣ ክርስቶስ፣ ክርስቶስ አማኑኤል፣ አማኑኤል፣ አማኑኤል። አይሙሊ የተዋሃዶ ስሙ ነው። 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 እግዚአብሔር የተመሰገነ ነው። አሁን ኢየሱስ እየተባለ አማኑኤል እግዚአብሔር ከኛ ጋር ማለት ነው በተዋህዶ እንዳለ ሆኖ ክርስቶስም እንዳለ ሆኖ ያደገው ግን የናዝሬቱ ኢየሱስ እየተባለ ነው። ኢየሱስ እየተባለ የኛ ጌታ ቀስ በቀስ ማደጉ ለሱ መከራ ነው፣ ለሱ ውርደት ነው፣ ለሱ ሞት ነው፣ ለኛ ሕይወት ነው። በዮርዳኖስ ተጠመቀ ራቁቱን በፍጡሩ እጅ። ለሱ ውርደት ነው፣ ለኛ ግን ክብር ነው። ለሱ ሞት ነው፣ ለኛ ሕይወት ነው። ውሎ ሳያድር ወደ ገራመ ቆሮንቶስ 40 ቀን 40 ሌሊት ለመጾም ሄደ። በጾመ ጊዜ ራበው፣ ጠማው። የማይረበው የማይጠማው አምላክ ነገር ግን የሚራበውን የሚጠማውን የእኛን አካል በመዋሃድ እኛንም በመሆኑ በእኛ ባህሪ፣ በእኛ ጠባይ፣ በእኛ ተፈጥሮ ራበው፣ ጠማው። ዲያብሎስ ፈተነው፣ ፈተናውን አለፈ። ይህ ለሱ መስቀል ነበረ። ወዲያው ሳይውል ሳያድር ስራ ወንጌልን ማስተማር። ወንጌልን ማስተማር ሲያስተምር ሁለተኛው አዳም ሆኗልና የመጀመሪያው ወንጌላዊ፣ የመጀመሪያው የሐዲስ ኪዳን መምህር፣ የመጀመሪያው ካህን፣ የመጀመሪያው ሊቀ ካህናት ሆኖ ተዘዋውሮ ማስተማር ጀመረ የፈጠረውን ሕዝብ። ዋው ጌታ ይባረክ። እንዲህ ሰው ግን ኦርቶዶክስ ቤት ነው የሚያስተምሩት አሁን
አዎ የሲኖዶሱ አባል ናቸው እኮ በአሜሪካ ሀገር ቢኖሩም በየስብሰባ በሚኖርበት ጊዜ ይመጣሉ። ጠቅላይ ቤተ ክህነት ማለት ነው። በጣም እንትን ናቸው። በጣም ደግሞ ቆራጥ ናቸው። ባለፈው እንዲህ በማለታቸው ኢየሱስ አማላጅ ነው በማለታቸው ይቅርታ እንዲጠይቁ ተጠይቀው ነበረ። ይቅርታ እንዲጠይቁ ግን አልጠይቅም አሉ። ይሄ ሕይወቴ ነው አሉ። ይሄ ወደ እውነት የመጣሁበት ነው የበራልኝ በዚህ ነው ብለው እምቢ አሉ። በኋላ በቃ በዚሁ ቀረ ማለት ነው። ይገርማል በጣም እየወጡ ነው ማለት ነው። እግዚአብሔር ይባረክ በእውነት። ዳግዬ ይመችሃል? ዳግዬ ቲንክ ስራ ላይ ይመስለኛል። ካልተመቸ በተመቸ ሰዓት ሰላም በለን። አማንዬ ሰላም በለን እስኪ። ዋው ይገርማል። እሺ እሺ፣ ያው በትልቋ ታብታብ ለማድረግ አማኒ ያለ የለም መሰለኝ። እሺ 1 ሚሊዮን ነይ እስኪ ግቢ የኔ እናት 1 ሚሊዮን ነይ ላኪልኝና ግቢ ላስገባሽ። እና ጥያቄ ያላችሁ እኔ ኦርቶዶክስ አሁን እኔ አባት በተናገሩት ጥያቄ ያላችሁ ቴዳ የሸሎም ለካኺ እሺ እሺ ታጊ ቴዲ ማይኔኔም ኮልተው ዮፊ እዚ ጥያቄ ያላችሁ ኦርቶዶክሶች ካለ አንድ ቦታ አለው ኑና እኔ አባት ከተናገሩት ውስጥ ደስ ያላለኝ ያልገባኝ ነገር አለ የምትሉት ካለ የሚገርም ነገር ነው። እኔ አባት የተናገሩና እንዳልክ የሄድበት እስኪ በዛውም እና ጥያቄ ያላችሁ ኦርቶዶክስ ወንድሞች እህቶች ግቡ እና በስርዓት ተረጋግተን እናወራ። እኔ አባት ካሉት የተሳሳቱት ነገር ካለ አንድ ቁጥር ጻፉልኝ። ብዙ ሰው ገስት ላይ ያለ ኦርቶዶክስ ማን እንደሆነ መለየት አልቻልኩምና ኦርቶዶክስ ከሆናችሁ ጻፉልኝ። ወንጌል ይለውጣል። ሰላም 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 ያላልኳችሁ ሁሉ ሰላማችሁ ይብዛ። ተባረኩልኝ። እሺ ሄኖክ ላስገባና እኔ ሰው ካሉት ውስጥ ምንም እንደው የገባኝ ነገር የለም ካልክ እንግዲህ ከነ መርጌታ ጋር ልኬልሃለሁ። ሄኖክ ልኬልሃለሁ ግባ። ወይም ሌላ ኦርቶዶክስ ወይም ሌላ እምነት ያላችሁን ብትሆኑ አብረሽ እሺ አውል አወራል ፎሎ ባክ አድርጌ ያለ በውስጥ በኋላ እናወራል። ቤተ አይሁድ እስራኤል መንሽ ማኮል ብሰደር ሻሎም ሻሎም። እሺ አንተ እንዳልክ ጭብራይ እንዳልኩ እየሰማሁ እኮ ነው። አይ ሰምቻለሁ። የቅድም ሳወራ የነበረውን ሀሳብ ሞር አንስተውታል። እኔ ሞር ሰው ፎከስ ማድረግ ያለበት ኢየሱስ የሚለው ስም ላይ ነው እና ኢየሱስ መጠሪያ አይደለም፣ አውቶሪቲ ነው ብያችኋለሁ ቅድም። ስልጣን ነው። አማኑኤል እግዚአብሔር ከኛ ጋር ሆነ ነው። መድኃኒዓለም የዓለም መድኃኒት ነው። ኦፍኮርስ ነው። ኢየሱስ የሚለው ስም ግን አውቶሪቲ ነው፣ ፓወር ነው፣ ስልጣን፣ ኃይል ነው። የኃይል ምንጫ ነው የቤተ ክርስቲያን እና በጣም በዚህ ስም በዚህ ስም ተማመኑ፣ በዚህ ስም አምልጡ፣ በዚህ ስም ዳኑ፣ በስሙ ለሚያምኑት ግን ነው የሚለውና በስሙ በጣም ነው የሚገርመኝ። እኔ በስሙ ለሚያምኑት ለተቀበሉት ግን በስሙ ለሚያምኑት ለነርሱ እና አንተ የእግዚአብሔር ልጆች የምንሆነው በኢየሱስ ስም ስናምን ነው። ባይዙ ስሙ እኔ በጣም አይገርም። ጥቅስ አይገርማችሁም? ኢየሱስን ማመን አንድ ነገር ነው። ማንነቱን መቀበል አንድ ነገር ነው። ጌትነቱን መቀበል አንድ ነገር ነው። ስሙን ደግሞ መቀበል የእግዚአብሔር ልጅ ያስብላልና ዮሐንስ ለዛ ነው ያለው በስሙ ለሚያምኑት ለተቀበሉት ግን በስሙ ለሚያምኑት ለነርሱ እና በዚህ ስም እመኑ፣ የእግዚአብሔር ልጅነትን ተቀበሉ።
በዚህ ስም እመኑ ናኩተከን ትደግም ነበረ። አየህ ግን እንዲው ዝም ብሎ የኢየሱስ ስም ግን ስልጣን መሆኑ የገባ ሲበራልህ ነው። በእውነት እኔ አሁን ብዙ ጊዜ እኔ መርጌታ አሁን የገባኝ ነገር ምንድነው የዚህ ስም ስልጣንና ኃይል እኔ ዝም ብሎ አሁን እግዚአብሔር እላለሁ ብዙ ጊዜ እግዚአብሔር አሁን መድረኩ ላይ ቅድም ሳውራም ነበረ እግዚአብሔር ቢል ማንም ምንም አይባልም እዚህ ሀገር አማኑኤል ቢል ችግር የለውም መድኃኒዓለም ኢቭን ቢባል ኦኬ ጌታ ፈጣሪ ምናምን ልክ ኢየሱስ የሚለው ስም ሲጠራ በቃ ናኩተከናውን ብለናል አቤቱን እንገዛለን አቤቱን እንሰግድላለን አቤቱ ከኢየሱስ የሚለው ስም ሲገባኝ አንደኛ የገባኝ የስሙ ጉልበት እኔ እንደገናም አሁንም ነገም ከነገ ወዲያም በዚህ ቤተ እምነት ውስጥ እየገባኝ እንዲኖር የምፈልገው ኢየሱስ ነው አይደል በቃ ሌላ ነገር እንዲል ማወቅ አልፈልግም መብራት እንዲብራራልኝም አልፈልግም ኢየሱስ እንዲገባኝ ከዚህ በላይ እንዲገባኝ እሱ እየገባኝ እሱን እየተረዳው እንድኖር እሱ ስም ላይ ተንጠልጥዬ ምክንያቱም ይሄ ስም እኔ መንፈሳዊ ዓለም ላይ አሁን እንደው ቢገባን እግዚአብሔር አይኖቻችንን ቢከፍት ይሄ ስም በተጠራ ቅጽበት በጨለማው ዓለም ላይ ምን እንደሚሆኑ ባይ እኔ በእውነት እንዴት ድንብር እንዴት እንደሚያፈራርስ እና ለዛ ነው እኔ ዝም ብዬ ኢየሱስ መንገድ ላይ እጠራለሁ እኔ መንገድ ላይ ሲሄድ ኢየሱስ እላለሁ ዝም ብዬ በቀን በሆነ በቃ ኢየሱስ ቢገባኝም ባይ ኢየሱስ ምክንያቱም አውቀዋለሁ ይሄን ስም እኔ በሰላም ወጥቼ የገባሁት ይሄ ስም ስላለ ነው ከሰይጣን ብቻ እንዳይመስላችሁ ከክፉ ሰዎች ራሱ ያመለጥነው በዚህ ስም እኮ ነው እንዴ ከጨለማው ከዲያብሎስ አገዛዝ ብቻ አይደለም ከክፉ ሰዎች አገዛዝ ብቻ አይደለም ከክፉ ሰዎች ኢቭን የምናመልጠው በዚህ ስም ነው እና ይሄ ብርሃን ነው ፊልጵስዩስ ላይ ለዛ ነው ቅድም ብያቸዋለሁ ፊልጵስዩስ 2 ላይ በዚህ ምክንያት እግዚአብሔር ያለ ልክ ከፍ አረገው ያለ ልክ ከስም ሁሉ በላይ ያለውን ስም ሰጠው ከስም ሁሉ በላይ ስለዚህ ከሰማይ በታች ያለ ፍጥረት ሁሉ በዚህ ስም ይድናሉ አማኑኤል ኢየሱስ አይደለም አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው አይደል አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ መሃል መገኘቱን የሚነግር ትርጉም ነው ኢየሱስ የተለየ ስም ነው በቃ ማለት ይሄ በዚህ ስም ነው መድኑት ነው እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል በኢየሱስ ስም ነው በቃ ይሄ ስም ነው የተሰጣችሁ ለመዳን ይሄ ስም ነው የተሰጣችሁ ለማምለጥ ይሄ ስም ነው የተሰጣችሁ ቅድም ብያለሁ አጋንንት በአማኑኤል ስም አይወጣም ባይዞ እኔ አዲስ ኪዳን ክርስቲያን ነኝ የጨለማው ጉልበት የሚናደው ኢየሱስ በሚል ስም ነው ይሄ ላይ ኢየሱስ ላይ ፎከስ አድርጉ እዚህ ስም ላይ ቆዩ ቅድም ብያችኋለሁ ማስተዋል ወጣ መድረክ ላይ እግዚአብሔር ይመስገን ብትል ፈጣሪ ይጠብቅልን ብትል አምላካችን ብትል ማንም አይን ባይበሳጭ ልክ ኢየሱስ ስትል ነው ይህን ስም የሚጠላ የጨለማ ጉልበት ከሰዎች ጀርባ ሆኖ ነገሩን የበጠበጠ የስሙ ጉልበት ነው የስሙ አቅም ነው የስሙ ብቸኝነት ነው የስሙ ብቸኛ ኃይል የክርስቲያኖች የመዳኛ ስም ኢየሱስ ይባላል ስለዚህ ይሄ ኦቶሪቲ ጭምር ስለሆነ ከዚህ አንግል እንድታዩት ነው እንጂ አማኑኤል ትርጓሜ ነው መድኃኒዓለም የዓለም መድኃኒት ማለት ነው እንጂ ስም አይደለም መድኃኒዓለም የሚል ስም እግዚአብሔር ለኢየሱስ አልሰጠውም የተሰጠው ስም ኢየሱስ ነው ከሰማይ በታች ኢየሱስ የሚል ስም ነው የተሰጠ አለቀ መጽሐፍ ቅዱስ አንብቡ ታች ቤት ያላችሁ ሰዎች ግለጡ ትክክል ነህ ይህ ስም እግዚአብሔር ያከበረው ስም ነው ይህ ስም ብቻ አይደለም የተጸውዖ ስም ብቻ አይደለም ማስተስሪያም ነው
በስሙ እናምንበት ዘንድ የተገባንም በዚህ ስም ነው። እግዚአብሔርን ልናውቀው በእግዚአብሔር ልንደገፍና ከእግዚአብሔር ጋር ለመሆንም ይሄ ስም ግድ ይላል። ያለዚህ ስም እግዚአብሔር ምን ይሆናል? ጣዖት ይሆንባቸዋል። ይህን ስም እየጠሉ ኢየሱስ የሚለው ስም ሲነሳ ዓይናቸው እየቀላ ፀጉራቸው እየቆመ ፊታቸው እየጠቆረ ግን ክርስቲያን ነኝ ማለት ግብዳ የሆነ መስቀል አንገቱ ላይ አንጠልጥሎ የኢየሱስ ስም ሲነሳ ግን ሰይጣን የሚደነግጠውን ያህል ይደነግጣል። ያልከው እውነት ነው። ታክሲ ውስጥ ቢሆን የትኛውም ቦታ ላይ እንዲሁ መድኃኔ ዓለምን እንዲሁ ገብርኤልን መድኃኔ ዓለምን ፈጣሪ እግዚአብሔርን ቢል ሰው ማንም ዞር ብሎ አያየውም። ኢየሱስ ሲልስ ይደነግጣል። በስሙ ከእግዚአብሔር ጋር ያልታረቀ ፍጥረት የእርቅ መሳሪያ ነው እኮ። ከእግዚአብሔር ጋር የምንታረቅበት ነው እኮ። ወእለሰ ተወክፍዎ ወሃቦሙ ስልጣነ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ። ለተቀበሉት ሁሉ ግን አለ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለማን? በስሙ ለሚያምኑ። በስሙ ለሚያምኑ። ስሙ የቤተ ክርስቲያን መዶሻ ነው። ስሙ አያችሁ፣ በብሉይ ኪዳን በርካታ ነቢያት ነበሩ አይደለም እንዴ? ብዙ ነቢያት ነበሩ። ከሙሴ ጀምራችሁ ብዙ አባቶች ነቢያት ነበሩ። አንድን በሽተኛ ማዳን ግን አልቻሉም። አንድን አጋንንት ማውጣት አልቻሉም። በምንም መንገድ አጋንንት ይወጡ ዘንድ ከሰው በፍጹም የማይቻል የማይታሰብ ነበረ። እግዚአብሔር ብቻ ደጋሚ አስማት ድግምት በእስራኤል ላይ እንዳይሰራ በትሩን ስልጣኑን ይዞ ይጠብቃቸው ነበረ። ማንን? እስራኤልን። አዲስ ኪዳን ግን በስሙ ለሚያምኑ ስልጣንን ነው የሰጠን። ስሙ ብሩክ ይሁን። እስራኤላውያን በእስራኤላውያን ላይ አስማት ሟርት እንዳይሰራባቸው እግዚአብሔር ከልካይ ነበረ። ከእርሱ ፈቀቅ ሲሉስ ከሕጉ አሳልፎ ሰጣቸው። አዲስ ኪዳን ላይ ስሙ ብሩክ እና ጌቱን ረጡት ስልጣን ተቻይባለሁ። የቱን ስልጣን? በእምነት እንጠራ በስሜ አባድረው በስሜ በሽተኞች በቃልም ቢሆን በስራ የምታደርጉትን ሁሉ በጌታ ኢየሱስ ስም አድርጉታለን። መጽሐፉ ስብብሩ መንግስት የሚበላ እንኳ በጌታ በኢየሱስ ስም የሚባለው ሱ እንዳይጠራል። ምድራችን ምን ስትርቆየች በስመ አብ ወወልድ ወመንፈስ ቅዱስ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አምላክ። ይሄ ዳቦ መባረክ አይደለም። የጋን ጠላ የሚከፈትበት አይደለም። ዳቦ የሚቆረስበት አይደለም። ይኸውላችሁ ማንኛውም ማዕድ ቢሆን ማዕድ ምግብም ስንበላ የትኛውም ሥራ ስንሰራ በኢየሱስ ስም እናደርገዋለን። ኦርቶዶክስ ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሏል። መጽሐፍ ውስጥ ወእንዘ ታጠምቅዎሙ ነው የሚለው። ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም ይሁናል። ምን ስታደርጉ? ስታጠምቁ። ስናጠምቅ ነው በስመ አብ ወወልድ ወመንፈስ ቅዱስ የሚባል እንጂ ማዕድ ሲባረክም አይደለም። እንዲሁ የትኛውም ከስሙ ጋር ለማጣላት የተደረገ ነገር ነው እኮ ይህ ሁሉ እና ስሙ ከስሞች በላይ ነው። ለዚህ ነው አያችሁ፣ በጣም እኮ የሚገርም ነገር ነው። እንትኑ ቪዲዮውን እያየሁት ነበርና አብዛኛው ሰው ኩምሽሽ አለ የኢየሱስ ስም ሲጠራ። ኢየሱስ የእግዚአብሔር ልጅ ነው ሲባል ኩምሽሽ አለ። ማርያም 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 ሲልስ ጣዖት አምልኮ ጣዖት አምልኮ የቱ ይበልጣል? ፈጣሪ የፈጣሪ ስም ይበልጣል ወይስ የፍጡር?
ማርያም የሚለው ስም ነው የሚበልጠው ወይስ ኢየሱስ የሚለው? ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ማለት ነው። ማርያም ማለት ደግሞ መራራ፣ ክፉ ዘመን፣ ክፉ ዓመት ማለት ነው ትርጉሙ። ክፉ ዓመት፣ ክፉ ዘመን። ማርያም ብለው የሙሴ ወላጆች ማርያም ብለው ለልጃቸው ያወጡላት በጊዜው የነበረውን መከራ ታሳቢ አድርገው ነው። የስቃይ ዘመን፣ የመከራ ዘመን ሲሉ ነው ሴት ልጃቸውን ማርያም ያሏል። እዚህ ያለው ተረት ተረት አይደለም። እና ማርያም ማርያም ሲል እንዴት አያፍርም? እናንተ እንዴት አያፍርም? ወገኖቼ ያን ሁሉ ምናልባት ፎሎወርሱን ያገኘው እኮ ከክርስቲያኑም ከሙስሊሙም ከካቶሊኩም ከሁሉም ነው እኮ። ይህንን ታሳቢ በማድረግ እውቀት ቢኖረው ኖሮ በእውነት እንዴ እግዚአብሔር ቢል ራሱ ዝም ብሎ እግዚአብሔር ፈጣሪ ነው ለዚህ ያበቃኝ ቢል የሰው ሁሉ ትኩረትን በሳበ፣ የሰው ሁሉ ልብን ደስ ባሰኘ፣ ግን የማይጠራ ስም ጠርቶ ግን በእውነት እኔ ይሄ ሰው ይቅርታ አድርጉልኝ ጠላሁት። በቃ እንዲህ ይላል ተቃውሞ። እግዚአብሔር ይርዳው። ነገ ወደ ጌታ መምጣት ይሁንለት። ኢየሱስ መከታችን ነው። ኢየሱስ ብንመካበት የሚያስመካ የሆነ ስም ነው። ሕያው ስም፣ ስምከ ሕያው ዘኢይመውት፣ የማይሞት የሆነ ስምህ ይላል እኮ ኪዳኑም ላይ። እውነት ነው። ዳግም ያልተወለደ ሰው በዚህ ስም ሊጸልይ፣ ይሄ ስም ሲነሳ ደስ ሊሰኝ አይችልም። የሆነው ነገር ይሄ ነው። ሕዝባችን ክርስቲያን ነን ይላል፣ ግን የኢየሱስ ጠላት። ታዲያ በማን ነው ክርስቲያን የሆነው? በክርስቶስ ካልሆነ ክርስትና በየት ተገኘ? ያለ ክርስቶስ የሆነ ክርስትና አለ ወይ? ጌታ ይርዳው ሕዝባችንን። ተባረኩ። አሜን። ጌታ ይባርከውት። ገርማሎች ተአምር ታሪክ ተሰርቷል ኢትዮጵያ ውስጥ። እግዚአብሔር ክብሩን ይውሰድ። ምን እንላለን እኛ? አማኒ ያለ አማኒ ብሮ አለው። እንዴት ናችሁ? ድምፅ የሚሰማ ከሆነ ሜቢ ይሰማል። ማታ ነው መሰል አንተ ጋር? አዎ ሌሊት ነው እና እንደ ድንገት ነው የገባሁት ልተኛ ስል ስለ ስም እያወራችሁ ነው እና ትንሽ ደቂቃ ላውራ፣ እንደ 5 ደቂቃ። እሺ። ስለ ስም ሲነሳ ወደ አይምሮ የሚመጣ ሁሌም ዘጸአት ምዕራፍ 34 ነው። የመጀመሪያይቱ ጽላት ከተሰበረ በኋላ ቀጣይ ደግሞ እግዚአብሔር ሙሴን አለው 2 የድንጋይ ጽላቶች እንደፊተኞች አድርገህ ጥረብ፣ በሰበርካቸውን በፊተኞቹ ጽላቶች የነበሩትን ቃሎች ይጽፍባቸዋለሁ ካለ በኋላ እግዚአብሔር የነበረውን ቃሉን ሊጽፍ ወይም ደግሞ የነበረውን ኪዳን ሊያድስ ሲፈልግ በመጀመሪያ እንደዚህ ነው ያደረገው። እግዚአብሔር ቁጥር 5 ላይ ዘጸአት 34 እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ ይላል እና እግዚአብሔር ስሙ ሲነሳ ሙሉ ማንነቱ ነው የሚነሳውና ኪዳን ሊያድስ ሲፈልግ የጠፋውን የመጀመሪያውን የሙሴን ጽላት ሊያድስ ሲፈልግ እግዚአብሔር በመጀመሪያ በደመና ወርዶ ስሙን ነው የተናገረው። ስሙን አወጀ፣ በእስራኤል ዘንድ ስሙን አስተዋወቀ እንደ አዲስ ማለት ነው። ከዛ በተጨማሪ ማቴዎስ ምዕራፍ 17 ቁጥር 5 ላይ ብሩህ ደመና መጥቶ እነ ጴጥሮስ ባሉበት የምወደው ልጄ እርሱ ነው እርሱን ስሙት አለ ማለት ነው። እና በሚገርም ሁኔታ በብሉይ ኪዳን የነበረ ይህ ደመና በአዲስ ኪዳን መጥቶ የኢየሱስን ስም ሲያከብር እናየዋለን። እርሱን ስሙት ካለ በኋላ ከስም ሁሉ የላቀ ስም እንዳለው የተቀበሉት ደግሞ ልጆች እንዲሆኑ እንዲሁም ደግሞ በጣም ብዙ ነገሮችን በአዲስ ኪዳን እናንተም ቅድም ስታወሩ ነበርና እግዚአብሔር ስሙን ሲያውጅ ማንነቱን ነው። እና ያው ስም በብዛት ታውቃላችሁ እዚህ ያላችሁ እስራኤላውያንና ስም ማንነት ነው። the manifestation of ማለት
ራሱ ግልጠት ሆኖ የእግዚአብሔር መገለጥ ሆኖ ስሙ ለኛ የሚገባን እግዚአብሔር በስሙ በኩል ስለሆነ እንጂ ከነሙሉ ማንነቱ ቢመጣ ማንም ሊረዳው የሚችለው አይነት ስለማይሆን እግዚአብሔር በስሙ በኩል ላይ ተዋወቀ እና ከስም ሁሉ በላይ የሆነውን ስም ሰጠው ሲባል የሆነ ቀልድ የሆነ ስም ዝም ብሎ ስም ሳይሆን ሱፕሪም ነው። ከሁሉ የሚልቅ ሁሉን የሚገዛ ሁሉን ደግሞ ማድረግ የሚችል አይደለ? ዮሐንስ ምዕራፍ 14 ላይ በስሜ የምትለምኑትን ሁሉ ነው የሚለው እና እንደ ፍቃዱ በስሙ ስንለምን ምንድነው የሚያደርገው? እግዚአብሔር ለኛ የሆነውን ነገር ሁሉ ያደርጋል እና መለኮታዊ ማንነቱን የገለጠው በስሙ በኩል ነው ለሰው ልጆች ማለት ነው። እና እግዚአብሔር ኪዳን ሲያድስ በስሙ በኩል ነው። ስሙን ያወጀው መጀመሪያ በአዲስ ኪዳንም ደግሞ እንደምናየው የምወደው ልጅ እርሱ ነው እርሱ ስሙት ብሎ ወደ ኢየሱስ ክርስቶስ ጠቁመን እነ ጳውሎስ እነ ጴጥሮስም የዚህን ስም ማንነትና የዚህን ስም አቅም ጉልበት ተናገሩ ማለት ነው። የትኛውም ነገር በዚህ ስም ፊት መቆም አይችልም። አጋንንት ብትሉ ጨለማ ብትሉ ኤኒቲንግ፣ ምክንያቱም መለኮታዊ ኃይልን ስለያዘ መፍጠር የሚችል ስለሆነ ከሁሉ በላይ ስለሆነ ማለት ነው። እና ጸጋና ሰላም ይብዛላችሁ። በዚህ ስም ደግሞ ታምነን መኖር ገዛት በሁሉ ነገር ሰሚትና ሰሬንድ በማድረግ ለእግዚአብሔር ለዚህ ስም ተገዙ፣ ለዚህ ስም ኑሩ ማለት ፈልጋለሁ። ጸጋ ይብዛላችሁ። ተባረኩ። ተባረክ ማኔ፣ ጸጋ ይብዛልህ። አይ ቲንክ ወግዬ የምትይው ነገር ይኖርሻል። ረጅም ጊዜ ሆነሽ ሰላም የተኝታለች መሰለኝ። ክብር ለኢየሱስ ይሁን። በጣም ብዙ ስለተባለ አንቺም ስለደከመሽ ሌላ ጊዜ ብናገር ደስ ይለኛል እንዳላደክምሽ። በተረፈ በርቺ። በተለይ አንቺን በተመለከተ ቅድም ብዙ ሲነገር ነበረና ከዚህ በኋላ ያው ያስፈራል። በጣም ውጊያ የበዛበት አገልግሎት ነው የሚዲያ የዚህ የቲክቶክ አገልግሎት። እንግዲህ በቃ ፊት ለፊት እየተጋፈጡ ወንጌልን ለፍጥረት ሁሉ ስበኩ ስለሚል ፍጥረት በመኝታ ቤት፣ ፍጥረት በስራ ላይ፣ ፍጥረት በሩጫ ላይ ያለ ሁሉ የሚገኝበት ዓለም ስለሆነ እብሩዬ በርቺ። በጣም ስለተሰበከው ወንጌል ደስ ብሎኛል። ለማርያም ለራሷ እንኳን መልአኩ ገብርኤል ሲመጣና ሲነግራት ወንድ ልጅ ትጸንሻለሽ ትወልጃለሽ ብሎ ስሙንም ኢየሱስ ትይዋለሽ። ስለሷ ስም አልተናገረም ሰማይ። ስለሷ ስም ያው ቅድም እንደተባለው ነው። በዚህ ስም አጋንንት አስወጡ ተብሏል። ስለ ስሙ ትሰደዳላችሁ ተብሏል። የኢየሱስ ክርስቶስ ስም ታላቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ይሄ ትልቅ የክርስቶስ ኢየሱስ ተቃዋሚ መንፈስ ነው በእውነት እና የእግዚአብሔር ልጅ የኢየሱስ ክርስቶስ ስም በመላእክት የተሰበከ ነው፣ በአባቱ የተመሰከረ ነው እና ይህን ስም ምን ያህል ምድር ሰማይ እንዳናወጠ አይተናል። በእርግጥ ለዚች ብላቴና ለማስተዋል ክብር ነው። መቼም በህይወት ዘመኗ በነበረቻት ጊዜ ሁሉ ከነበረችበት ድምቀትና ስራ አርቲስትነቷ ይቺ ቀን ያቺ ሰዓት የተለየች ናት። ሰማይ የሚያሸልማት ነው እና በጣም ደስ የሚል እና ያው ግድ ነው ይሄ ስም አጋንንትን ስለቀጠቀጠ አትጥሩብኝ ይላል አይደል? መንፈስም ሲወጣ አትጥሩብኝ፣ ይሄን ስም አትጥሩብኝ፣ ገና ይጠራል።
በታላላቆች ይጠራል፣ በመላእክት ተጠርቷል፣ በአባቱ ተመስክሯል እና እኛም ገና ኢየሱስ እያልን መደንቆር ያለበት ጆሮ ካለ ይደነቁራል። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንመሰክራለን። ሌላ ምስክርም የለንም። ምንናወራው፣ ምንዘምረው፣ ምንቀኘውም ይሄንኑ ነውና ተባረኪ ብርዬ። በጣም ደስ የሚል አገልግሎትና ፕሮግራም ስለነበረ ብዙ መናገር አልፈልግም። ተባረኩ። ዳግዬ በጣም ስላየሁህ ደስ ብሎኛል። እንግዲህ ስራ ላይ ካልሆንክ ተባረኩ። ብርዬ ለካ እዚህ መሆንሽም ደስ ብሎኛል። እስራኤል ነበር የምትመስል። እዛም እዚህም ነኝ እኔ፣ ሁለቱም ቦታ ነኝ። እንኳን በውስጥ ቁጥርሽን ጻፍልኝና አሁንማ ሰዓትሽም ከኔ ጋር ሆኗል። አትሄጂም አይደል? በቃ እዚሁ ባለቤቴም ልጆቼንም ነው እዚህ ተሰባሰብ። ክብር ለእግዚአብሔር ይሁን። እሺ እናወራለን ፓስተርዬ። ጌታ ኢየሱስ ዘመንሽን ይባርክ። እነ መርጌታም ደክሟችኋል፣ ቆሞስ ሁላችሁም እዚህ ያላችሁ ጌታ ኢየሱስ ዘመናችሁን ይባርክ። በውስጥ ማወራቸው አወራቸዋለሁ። ሁሉ ሰላም ነው። ጌታ ይባረክ። ታጉያ አሁን ስልኬን ልክልሽና እናወራለን። አሮን የጌታ ዘመንክን ይባርክ። ወንድማለም ሁላችሁንም እኔ በጣም ነው የምወዳችሁ፣ በጣም ማለት ነው። እንቀጥላለን፣ ወንጌል ይቀጥላል። ለምን ቅድም ኪያ የሚባል አንድ ወንድሜ ምን ሲል ሰማሁት፣ ልቤን በጣም የነካው ወርድ። እኛ ቁጭ ብለን ወንድም እህቶቻችን ወደ ዘላለም እሳት አይጣሉም እያለ ነበር። ፍሬህይወትዬ እንኳን አየሁሽ። ብዙዎች ሰላም እያላችሁ እየጻፋችሁልኝ ነው። በውስጥም ጽፋችሁ ያልመለስኩላችሁ በጣም ይቅርታ። ይኸው መጥቻለሁ፣ አሁን አገኛችኋለሁ፣ እንገናኛለን፣ እንቀጥላለን። ጌታ ኢየሱስ ይረዳናል። ተባረኩልኝ። መልካም ምሽት፣ መልካም አዳር፣ መልካም ውሎ። ዳጌ ያው ስራ ነው ያለ ወንድሜ። ኦሌዬ ዋው! ዛሬ ማያቸው ሁሉ የሚገርሙ ናቸው እና እኔ ወዳችኋለሁ ሁላችሁንም። የእውነት እኔ ፍቅር ዕዳ ብቻ ነው ያለብኝ በእውነት ስለ እውነት ጌታ በሚያውቅ ሁላችሁንም ነው የምወዳችሁ። እኛ ለዘላለም አብረን እንድንኖር የታጨነን እዚህ ዝም ብሎ የምድር ስንኖረው ዝም ብሎ ነው በቃ ሞት ለማይቀረው ልፊያ ነው ብሏል አንድ አስተማሪ። መላፋት ነው እኮ ይላል፣ ለማንቀር እኮ ይላል፣ ለማንቀርበት ወደ ዘላለም ሕይወት ለምንሄድበት ያኛው ሞር ይጠቅመናል ለእኛ እና ወዳችኋለሁ። ሁሌ እንደምለው ኢማኑዬ ተባረክ። አለሁ አልጠፋውም። አሁን ሙሉ ቀን መለስኩኝ ጥያቄ። ኑኒ ሁላችሁንም እኔ በጣም ነው የምወዳችሁ። ጌታ በሚያውቀው ያልመለስኩት በጣም ስለበዛብኝ ነው የእውነት። ኖቫስ ሀይ ኮቲሲ ዩቲዩብ ሊያዬ እኔ እናታንችን በውስጥ ማወርችሻለሁ። ቴክስትም ተደራርገናል። ያልመለስኩላችሁ ብዙዎች ግን የእውነት ስላልቻልኩ ነው። አስኔ ላቭ ዩቲዩብ አይን አለም ሁላችሁም በቃ አሁን እዚህ ከጀመርኩ አልጨርስም። ተባረኩልኝ። ሁሌ እንደምለው አሀብታ ለሪያይኻ ክሞኻ ባልንጀራህን እንደ ራስህ ውደድ፣ የህግ መፈጸሚያው የፍቅር ማህተም ይሄን ይመስላል። ተባረኩልኝ። ጉድ ናይት። መልካም ቀን፣ መልካም ውሎ። በቃ ሰላም ነው። ደህና ነኝ። እብሩዬ አንዴ ከመዝጋትሽ በፊት ታችንን አንተ ዝጋው፣ እኔ ዝም ልበል። አመልም ይሆንብን ለወደፊትም በጸሎት ተጀምሮ በጸሎት የረዳንን ጌታ እንድናመሰግን ታግ ከተመቻት ትግባና በጸሎት ያገለገሉትን ሁሉ ተባረክ። እሷም ትባረክ። ጌታ ኢየሱስ ከፍ ይበል። አንቺም ተባረኪ። ጸጋው ይብዛልሽ። ሰላምዬ፣ ዳጊ፣ እዚህ ያላችሁ ያገለግላችሁ በሙሉ ወንድሞችና እህቶች ከታች ሆናችሁ የእግዚአብሔርን ቃል ሼር በማድረግ ስትተባበሩ የነበራችሁ ሁሉ ይህ አገልግሎት ነው፣ ወንጌል ነው። በምስጋና ተጀምሮ በምስጋና ይጨረሳል። ታግዬ ከተመቸሽ ግቢና በጸሎት እንዝጋው። ኤኒባዲ መጸለይ የሚችል ታግዬ ልኬላታለሁ። ሰላምዬም ሰላም ብሩዬም ጌታ ይባርክ። ታግዬ መተሻል።
እንግዲህ አመስግኝልን። እኛ ፈቅደናል፣ ተስማምተናል። ሌላው የአንድ ደቂቃ ጌታን መቀበል የምትፈልጉ ላይ ያሉ እህቶች ወንድሞችን እንደዚሁ የሚታወቁ አገልጋዮችን 7 ቁጥር ጻፉልን፣ ወይም ጌታን ልቀበል ነው በሉንና በውስጥ እናገኛቸዋለን። እዚህ ጋር ስትጽፉ ችግር እየተፈጠረ ነው። እሺ ባይዘወይ ጌታ መቀበል የሚባለው እንዲረሳ አልፈልገው ነው። ይሄኛውም ደግሞ ተባረኩልኝ፣ በጸሎት ትዝጋልን። ሰላም አዳር፣ ሰላም ውሎ፣ ሰላም ቀን ይሁንላችሁ። ተባረኩልኝ፣ ወዳችኋለሁ። በኢየሱስ ስም ተባረኩ። ሃሌሉያ። ጌታ ኢየሱስ ስሙ ይባረክ። ስለነበረን ጊዜ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። የምስራች ነው በዚህ ላይ የሚሰበከው። ስሙ ለዘላለም የተባረከ ይሁን። አዎ ዛሬ ለታመሙ መፈወስን፣ ለታሰሩ መፈታትን፣ ለታወሩ ማየትን እግዚአብሔር ሆይ ማድረግ ትችላለህ አንተ በኢየሱስ ክርስቶስ ስም። አንተ በእኛ ላይ ያለህ ዓላማ ታላቅ ነው። በዚህ ፕላትፎርም ላይ ያለህ ዓላማ ታላቅ ነው። ጌታ ሆይ ስጀምር አንተ ዓላማ አለህ፣ ብዙዎችን ወደ መንግስት ለማምጣት ነው። እግዚአብሔር ሆይ እኛም አሜን ብለን ተቀብለን ይሄው በፊትህ አለን። እግዚአብሔር የዘላለም አምላክ ሆይ እናመሰግንሃለን፣ ስለረዳህን፣ ስላገዝከን። በህይወት ያለ ነው አንተ ስለፈቀድክ ነው፣ ምህረት ስለበዛልን ነው። ጌታ ሆይ እያንዳንዳችን በፊትህ ለመቆም የሚያስችል ምንም ነገር አቅምም ምንም የሚያቆመን ነገር የለንም። ነገር ግን ጸጋህን አበዛህልን፣ ታናሽነታችንን አልናቅም። ጌታ ኢየሱስ ስለ በደላችን ስለ ኃጢአታችን የሞትክልን፣ በደምህ ደግሞ የዘላለም ህይወት የሰጠህን፣ ላመኑ ለተቀበሉ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣችሁ ተብሎ እንደተጻፈ በእውነት አምነን ያንን ስልጣን አገኘን፣ ምንም ክሳ ዋጋ ሳንከፍል። አትቀልብንም ኢየሱስ፣ አትቀልብንም። 25 ዓመት ሙሉ ጌታ ሆይ ስምን በጠራው ቁጥር ውስጤ እንደ እሳት ይነዳል። ሃሌሉያ። ኢየሱስ ስም ይባረክ። ክብር ለአንተ ይሁን። በእውነት ሁሉም መተው ያዋጣል። ትዳሬን፣ ቤቴን፣ ልጆቼን፣ ሁሉ ነገር ትቼ የተሰደድኩት ኢየሱስ ፍቅርን አይቼን ስለወደድከኝ ነው። አንተ ፍቅር አፍቅር አሳይታኝ ነው። ስም ይባረክ። እስከ ዛሬ ድረስ ታማኝ ነህ አንተ ጌታ። በምክርህ ግሩም ነህ ጌታ ሆይ። የደከመን ታበረታለህ፣ የወደቀን ታነሳለህ፣ ያዘነን ታጽናናለህ፣ የታመመን ትፈውሳለህ። ለአንተ የሚሳን ነገር የለም። አንተን ማገልገል መታደል ነው፣ መባረክ ነው ጌታ ሆይ፣ መመረጥ ነው ጌታ ሆይ። ስም ይባረክ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለእያንዳንዳችን እጸልያለሁ። እርዳን፣ ጸጋ ይብዛልን ጌታ ሆይ። በአይምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ እንደሚል ቃል በእውነት እግዚአብሔር ሆይ በልብም በአይምሮ መታደስ ይሁንልን። በፊትህ እግዚአብሔር ሆይ ያለ ነቀፋ ያለ ነውር በፊትህ እንድንቆም እግዚአብሔር የዘላለም አምላክ ሆይ ለብዙዎች እግዚአብሔር ምስክርነት የሚሆን ህይወት ኖሮን እንድናገለግልህ እያንዳንዳችንን እርዳ ጌታዬና አምላኬ ሆይ። እያንዳንዷ ቀን ለአንተ ወደ መንግስት ነፍሳት የሚጨመሩበት ቀን ይሁን፣ የምናተርፍበት ቀን ይሁን ጌታ ሆይ። እንዲሁ መተን የምንመለስበት እንዳይሆን እለምንሃለሁ ጌታ ሆይ። ለእያንዳንዳችን ጸጋ አብዛልን። በቃልህ በፍርሃትና በመንቀጥቀጥ ዝቅ ብለን ጌታ ሆይ እንድናገለግል፣ እኛ እንድንታይ ሳይሆን አንተን እንድናሳይ፣ የከበረውን መንግስትን እንድናሳይ፣ ዳግም የምትመጣው ኢየሱስ፣ በክብር የምትወስደን ኢየሱስ፣ የዘላለም ህይወት ያወረስከን ኢየሱስ። ሃሌሉያ። አንተን እያየን ሩጫችን እንድንሮጥ እያንዳንዳችን እርዳን እግዚአብሔር። አንተን ያላወቀች ነፍስ ትወቅህ በኢየሱስ ክርስቶስ ስም። ኃይልህ ይለፍ። ከቃልህ በስተጀርባ የምትተጋ ጌታ በኢየሱስ ክርስቶስ እያንዳንዱ ቃል በሰዎች ልብ ላይ እንዲተከል ለምንሃለሁ። በጨለማ ያሉ ብርሃንን እንዲያዩ በኢየሱስ ክርስቶስም በዚህ ፕላትፎርም ላይ የክርስቶስ ብርሃን ይብራ ጌታዬና አምላኬ ሆይ። መሰባሰባችንን የሚጠላ ዲያብሎስ ለዘላለም የታሰረ ይሁን። ሁሉ ጊዜ ጌታ ሆይ ጆሮዎች የተከፈቱ ይሁኑ ለቃል፣ ልብ የተከፈተ ይሁን ለቃል። እግዚአብሔር የዘላለም አምላክ አንዲት ነፍስ አዝና መታ እንዲሁ እንዳትመለስ ተጽናንታ ትመለስ። የብዙዎች ልብ ይቀር፣ የብዙዎች ህይወት ይቀር። የብዙዎች እግዚአብሔር ሆይ ኃይልም ለብዙዎች ኃይል መቀበል ይሁን
ጌታ ሆይ እናመሰግናለን ስለነበረን ጊዜ። እህታችንን እብሩዬን ደግሞ ጌታ ሆይ ስላመጣሃት፣ ስትቆይም ለመልካም ነው፣ ስትመጣም ለመልካም ነው። አውቃለሁ በአንተ ምሪት እንደምትንቀሳቀስ አምናለሁ። ሁሉን ለመልካም ስላደረግ ክብር ላንተ ይሁን። ከዚህ በኋላ ደግሞ ጌታ ሆይ ያለ ዘመኗ ሁሉ በኢየሱስ ክርስቶስ ስም በመንፈስህ ተሞልታ በቃልህ ታጥቃ አንተን የምታገለግልበት ዘመን ይሁንላት። በሰዎች ፊት ሞገስ ሁናት። እግዚአብሔር የዘላለም አምላክ ሆይ ከአንደበቷ የሚወጣው ቃል የሚለውጥ ቃል፣ የሚያንጽ ቃል፣ የሚባርክ ቃል፣ እግዚአብሔር ሆይ የሚያነሳ ቃል ይሁን። በኢየሱስ ክርስቶስ እህታችንን ባረክናት። ዘመኗ የተባረከ ይሁን። ማንኛውም የክፋት ኃይል እንዳይቋቋማት በኢየሱስ እንጸልያለን። እግዚአብሔር ሆይ እሷ ሳትሆን አንተ ያዛት፣ በጽድቅ መንገድ ምራት። የአንደበቷ ቃልና የልቧ ሐሳብ በፊት ያማረ ይሁን በኢየሱስ ክርስቶስ። እኛም ልክ በህልሜ እንዳየሁት ዳቦ ቆራርሳ ስታከፋፍለን አይቻለሁ። በእውነት ከዛ ከእጇ የምንመገብበትን አንተ በጓዳዋ እንድታስታጥቃት እለምንሃለሁ። ጌታ ሆይ እኛንም አበርታን፣ እኛንም እርዳን። ከጎኗ ቆመን ደግሞ በሰጠህን ጸጋ ሁሉ እግዚአብሔር ሆይ አብረን እንድናገለግል ያንተም ባሪያዎች እንድትረዳን እንለምንሃለን። ክብር ምስጋና ለአንተ ይሁን። በዚህ ቦታ ሆነው የተከታተሉት ወገኖቻችን ሁሉ በኢየሱስ ደም የተሸፈኑ ይሁኑ። ዘመናቸው ይባረክ፣ ኑሯቸው ይባረክ፣ ቤተሰቦቻቸውና የነሱ የሆነ ሁሉ የተባረከ ይሁን። በቃልህና በእውቀት በቃልህ እውቀትና በመንፈስ መታጠቅ ይሁንላቸው። እግዚአብሔር የዘላለም አምላክ ሆይ ለእያንዳንዳችን ያየህልንን መውረስ ይሁንልን፣ መሻገር ይሁንልን። ክፉ በኢየሱስም ከህይወታችን ላይ የተከለከለ ይሁን። እግዚአብሔር ኢየሱስ አንተን ብቻ እያየን ሩጫችንን እንድንሮጥ እርዳ። ክብር ምስጋና ለአንተ ይሁን በጌታ በኢየሱስ ስም አሜን። ዋው ከኔ ጌታ ዘመንሽን ይባርክ። ታግዬ ተባርከሽ ቅሪ። ተባረኩ ሁላችሁም በዚህ ያላችሁ። ጌታ ዘመንሽን ይባርክ። ዘርሽ ትውልድሽ የተባረከ ይሁን። ከአንቺ ቤት በእግዚአብሔር ቃል ተፈልገው የማይጠፉ ዘሮች ይስፉልሽ። ዘርሽ የጠላቶችሽን ደጅ ይውረስ። እግዚአብሔር ፊቱን ያብራልሽ። ዘመንሽ ሁሉ በእግዚአብሔር ቤት ይለቅ። የተባረክሽ እህቴ ሆይ እግዚአብሔር አምላክሽን ሁልጊዜ ዕለት ዕለት የምትባርኪ፣ ዕለት ዕለት የምትቀድሹ፣ ዕለት ዕለት ስሙን ከአፍሽ ማታጠፊ፣ ይሄ በመንፈስ ቅዱስ ኃይል የሚሞላ ኃይል ወደ አንቺ እየገሰገሰ ከእግዚአብሔር ቃል ውጭ ዓለማዊ ነገርን የማያሰማ ጆሮሽን ድፍን አድርጎ ወደፊት የሚያስገሰግስ መንፈስ ቅዱስ በዚህ ጸጋ እንዲያበዛሽ እኔ ምኞቴ ነው። ይሆናል። ተባረኪ የኔ እናት፣ በእውነት ተባርከሽ ቅሪ። ዘርሽ ለምለም። ሌላ ምን እላለሁ? እሺ ዳጊ ተባረክልኝ። ዳጊ አንተም ወዳለው ወንድም አለሚያይ ነው፣ ስራ ላይ ሆነ ነው። ሰላምዬን ላውርዳት፣ ዳጊዬንም ላውርደው። ታጉዬ በውስጥ አወራሻለሁ። ዘትሩዝ ጌታ ዘመንህን ይባርክ፣ ዘርህ ይለምልም። በእውነት አሜን። ብሩዬ አሜን። አንድ የእግዚአብሔርን ቃል በእግዚአብሔር ቃል ለህብረቱን ሁሉ ልባርክ። እሺ እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። አሜን። ሃሌሉያ። ብሩዬ አንቺ የተባረክሽ ነሽ። እግዚአብሔር ደግሞ ይሰብስበን፣ ደግሞ ያብዛን፣ እንበዛለን። ሮሆቦት ሆነናል። ክብር ሁሉ ለታረደው በግ ይሁን። በጸሎት ጀምረን በጸሎት ዘግተናል። የረዳን ጌታ ደግሞ ስሙ ይባረክ። እንቀጥላለን ደግሞ ብሩዬ። ሃሌሉያ። ወንድሞቻችንን ባርከናል፣ እህቶቻችንን ባርከናል። ትዳር የምትፈልጉ ትዳር ይስጣችሁ፣ ያገባችሁ በልጆች ይባርካችሁ። ሰላማችሁ የሆነው ክርስቶስ ኢየሱስ በቤታችሁ ይብዛ። ሌሊታችሁ የተባረከ ይሁን። በመግባት በመውጣታችሁ ቡሩክ ናችሁ። በሰማያዊው በረከት በክርስቶስ ኢየሱስ የባረከን የእስራኤል ቅዱስ ያህዌ ኤሎሂም ይባርካችሁ። ኢየሱስ ይብዛላችሁ። ጸጋችሁ ይሁን ከስጦታ በላይ የሆነው ስጦታችሁ ተቀብለናል፣ ተሰጥቶናል። ካሁን በኋላ እግዚአብሔር የሚሰጠን ነገር የለም። ሰጥቶናል፣ ልጁን ሰጥቶናል፣ መንፈሱን ለዘላለም ሰጥቶናል። አልገባንም። ይሄን ደግሞ መረዳትና ማወቅ ይሁንልን። የተቀበልነውን ማወቅ ይሁንልን። መንፈስ ቅዱስን ለዘላለም ሰጥቶናል፣ ልጁን ለዘላለም ሰጥቶናል። ጌታ ስሙ ይባረክ። እኛ ቡሩካን ነን። ጌታ ስሙ ይባረክ። ተባረኩልኝ።
እብሩዬ አላፊው እዚህ ያላችሁ ወንድሞቼ እህቶቼ ሁላችሁንም አፈቅራችኋለሁ። ኢየሱስ አፍቅሮናል። የተሰጠንን ነው የምንሰጠው። የገባውን ነው ሰው ያለውን ነው የሚሰጠው። የተሰጠን ደግሞ የተቀበልነው ፍቅር ነው። እርሱ ግን በኔ ላይ ዓላማው ፍቅር ነው። የሚሆነው ሁሉ ለበጎ ነው። እግዚአብሔር ሰጠ፣ እርሱ ነሳ። የእግዚአብሔር ስም የተባረከ ይሁን። ራቁቴን ወደዚች ምድር መጥቻለሁ፣ ራቁቴን ወደዚያው እመለሳለሁ። ግን ኢየሱስን ሰጥቶናል። ራቁታችንንም ብንመጣል በአምላካችን አድኖናል። ክብር ለእግዚአብሔር ይሁን። አላቭ ዩ ኦል። ተባረኩልኝ። መጨረስ አንችልም። ኢየሱስ አያልቅም። እናመሰግነዋለን። እንቀጥላለን። ተባረኩልኝ። እንቀጥላለን። ሰሞኑን ደግሞ እንትን እናደርግና እመጣለሁኝ፣ ከፍታለሁ። ይህን 2-3 ቀን ደግሞ 1-2 ቀን ጠብቄ ግን አይቆምም። እንቀጥላለን። ወንጌል ይቀጥላል። ተባረኩ። ወዳችኋለሁ። ተባረኩ። ምሽታችሁ፣ ቀናችሁ፣ አዳራችሁ ሁሉ የተባረከ ይሁን። ዘር ማንዘራችሁ ሁሉ በጌታ በረከት የሞላ ይሁን። ተባርካችሁ ቅሩ። ከዘራችሁ መካከል በክርስቶስ ኢየሱስ ያልሆነ እንዳይገኝ በጌታ በኢየሱስ ክርስቶስ ስም ተከለሉ፣ በደሙ ተሸፈኑ። ዘራችሁ፣ ልጆቻችሁ፣ ሁላችሁም በሙሉ እዚህ ያላችሁም ሁላችሁ ወዳችኋለሁ። ብርክ በሉልኝ። በጌታ ፍቅር ወዳችኋለሁ። ክብር ሁሉ ተጠቅልሎ ለአንዱ ጌታ በሰማይ በምድር አንድና አንድ ዙፋን ላለው ለኢየሱስ ክርስቶስ ይሁን። ከኛ የሆነ ምንም ነገር የለም። ኢየሱስ ግን ጌታ ነው፣ ትናንትም ዛሬም ለዘላለም። ምንድን ነው ያለ? እኔ አልፋና ኦሜጋ ነኝ። ሌላዋም ዘጋባት ምንድናት? በአኻብተ ለረይኻ ክሞኻ፣ ባልንጀራህን እንደ ራስህ ውደድ። ይሄ የፍቅር መቆለፊያው የህጉ የተፈጸመበት የፍቅር ቃል ነው። ወዳቸዋለሁ። ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ።